አዜ ማለት እኔ ነኝ ግን እሱ በራሱ ጊዜ ታሞ ነው የሞተው በቃ ለዛት ሞገሳውን ሞቷል እያልሽኝ ለማረጋት ከተለ ለምንድን ነው የምወጣው ነገረኛ እሺ እናቴ እንዴት ነው ያረካት እሺ አስተካክለው ሁሉ ነገር ናይፍ ነው ታሪክ ነው ያለው በቀል ምን እንዳደረጓት አላውቅም እሺ እነሱን የሆነ ነገር ማድረግ ትፈልጋለህ እንዴ አንተ ማን ምንድነው ቤተሰቦች ለዚህ ነው ጠራኝ ከዘረሰ ያመጣ እኔ ስታሰቃዩ ምንም አልተሰማህም ግቢያችሁ ራሱ ሰፊ ነው አሁንም ደግመክ ልደፍረኝ ነው አስወጣልኝ አልወጣም እናንተ ግን ምንም አላሰባችሁ ምንም እኛን እያጠመዳችሁ ነው ያለው ለምንድን ነው የሚኪን ቤተሰቦች ተከታታይ ነበር እንደሱ ማታደርግ አናት ላይ ጥለዋል ነው መልስ ይጠብቁ መልስ ይጠብቁ ጉዳት እንዳታደርግ አታደርግም እሺ ካሜራው ብታጠፋው ደስ ይለኛል ማለት ካሜራው ይጠፋል ችግር የለም እየቀለድክ አይደለም ቀልዱ ነው በጣም ራሴ ንገረኛ ንገረኛ መልስ በቃ ለማረጋት ከበደ ለመንገር ከበደ ጋር ምንም ጭንቅላት የለህማ እሺ እሷን አስወጣልኝ አልወጣም ለምንድን ነው የምወጣው ንገረኛ እሺ እናቴ እንዴት ነው ያረካት ቆይ ለምንድን ነው የማትነግረው አረውኝ ለምንድን ነው የማትነግረው ያዘን ባንማ ዘክምባ ንገረኛ ፈልገውም አይደለም በስሜት ተገፋፍተ ነው እንጂ ፈልገው አስበው አቀደበት አይደለም ግን ተገፋፋህ ልትረዳቸው ስትመጣ ልጅቷን አያት ከዛ ላይ አስተያለም ደፈርካት አይደለም ደስ አይደለም እባክህ እኔ ንገረኝ እሺ ተነጋገር ነገርኩህ አይደል እንዴ ንገረኛ ቀጥታ ኮካን ለምን ደስ ትሆናለህ በስነ ስርዓት አውራኝ ከዛ እናገራለሁ ነስዩን ካና ራሽ አንተ ነህ መስፈርት የምታወጣው አንተ ነህ ራሽ ነገር መስፈርት የምታወጣው አንተ ነህ ራሽ መስፈርት የምታወጣው አንተ ነህ ተነስ ጭራሽ መስፈርት አበጃለህ እንዲህ ከሆንኩ አልናገርም እንዲህ ካልሆንኩ እናገራለሁ ቀጥል ነፍስ ሳይወጣ ያለውን ነገር ተናግረህ ጨርስ ለእናትህ እናቴ ልስናርካት ግን ለምን አትነግረኝ ቀናበል ደስ ሲል እንዲህ ስተማየት በጣም ነው ደስ የሚል እሳይሽን እሳይ እኔ ስታሰቃዩ ምንም አልተሰማህም ቆጨክ እኔን ስትይኝ ጸጸተክ ንገረዋ አሁንም ደግመክ ልደፍረኝ ነው አልወጣም አስወጣልኝ በቃ ከዚህ በላይ የምታደርጊ ነው ገደቂ ጉዴ
ጨርሳሉ ዛሬ ጨርሳሉ ይገደልክ ይገዝ እንድነግር ከፈለክ በቃ አስወጣልኝ እነግርሃለሁ ያለውን ነገር እያንዳንዱ ነገር ትናገራለህ አልናገርም የምትል ከሆነ ህይወት እዚህ ያበቃል ቀጥታና ሁሉ እንዴት ደስ ይላል ከሆነ ነፍስህን እዚህ ጨርሳታል በቃ እኔ ወዲህ ናት እኔ ፈልጌው አይደለም ከዛ ጥሩ ልከፍላል ምናምን ብላ ሰላም አስራት ጀመረች እሺ ማናት እሺ ቀጥላ ሰላም አስራት ጀመረች ከዛ ጥሩ ትከፍለኛለች እኔ ሚሷን ስራ ሰራላታለሁ ምንድነው መሰራላት ሞይ እዚህ ውስጥ አይደል እንጨት እሺ አሁን እንጨት ስራዎች ነው የምሰራውና እየተሸከምኩም አንዳንድ እንጨቶች ሲያስፈልጓት ሽላት እመጣለሁ እንደዛ ትይኝ በላት እንዴ እሺና በዚያ አውራኝ ስትደፍራት ስለምን እንደዛ አትይኝም አላልካት እየተከፈለኝ እነሱን ቤት የሄድኩኝ ስራ እንዳግዛቸው አደረገች ማለት ነው ሴትዮ እነሱ ቤት ስትሄድ ስታግዛቸው የገንዘብ ተሰጥቶ ነው አዎ ቆንጆ ገንዘብ ነው የሚከፈለኝ እሺ ከዛ በቃ እነሱ እንዳግዛቸው እኔ በእነሱ እስካሁን ደስ በነፃ አልነበረም እያገዝኳቸው የነበረው እነሱ ግን የሚያውቁት በነፃ እንደሆነ እነሱ በነፃ እያገዝኳቸው እንደሆነ እሺ የበላከው ሁሉ አይቃል እሺ ሰጥቷል ከዛ በቃ ቆንጆ ብር ይከፈለኛል አግዛቸዋለሁ ምናምን እሺ የሆነ ቀን ግን ደሳኩትና ደፈርክና ለካ ሁሉ ነገር የምታደርገው ለራሷ ጥቅም በማሰብ ነበር ምንድነው ለራሷ ጥቅም ማለት ያንን ሁሉ ገንዘብ እየከፈለችኝ ግን የምትፈልገው ነገር ነበር ምንድነው የምትፈልገው በቀል ምን እንዳደረጓት አላውቅም እሺ እነሱን የሆነ ነገር ማድረግ ትፈልጋለች እነሱን እንዳጠቃላት ነው የምትፈልገው እሺ እና ቤተሰቦቼን አግታብኛለች እሺ ቤተሰቦቼ ደግሞ በጣም ስቅ ባለ ገንዘብ የሚተዳደሩ ኑሮን ለማሸነፍ ከድህነት ጋር ፋይት እያደረጉ የሚኖሩ ሰዎች ናቸው የምሰራውን ገንዘብ ግማሽ በግማሽ ለእነሱ ነው የምልክላቸው ግን ስልክ ማየት ትችላለህ ቤተሰቦቼን አገደችብኝ ከዛ ስልኩን አውጥተህ ነገር አረጋግጥ ከሆነ ያበቃላል የቤተሰቦች ነው እሺ ቤተሰቦቼን አግታብኛለች ስለዚህ እነሱን ለቤተሰቦች ስትል አይደለም ቤተሰቦችን ትገልብኛለች ለምን አትረዳኝም እሺ ስለዚህ ቤተሰቦች እንዳትገልብህ ታዲያ ምንድነው ማድረግ ያለብህ ለፖሊስ ማመልከት ነው ወይስ ምንም የማያውቁ ምስኪን እናትና ልጅ ምን ሆናል እንደዚህ አይነት ነገር ገጥሞ ያውቅም እንዴ ለፖሊስ አይደለም ለመናገር አንድ እርምጃ ለማሳወቅ ከሞከርኩኝ ቤተሰቦቼን እንደምታዩት ትገልብኛለች ከዛ ቀጥ ብዬ ገብቼ እነሱ ቤት እሷ እንዳደነዝዛት እና መድኃኒት እንድሰጣት አስገድዳኛለች ትእዛዙ ነበር ምንም ማድረግ አልችልም ትእዛዙን ፈጸምኩት ወጋዋት ላርክ ፈልጌው አይደለም በጣም እየተጸጸትኩ ነው ያደረግኩት ግን እናቴ አባቴ ቤተሰቦቼ ሲገደሉ ማየት ደግሞ አልፈልግም ከዛ እኔ ህይወት ደግሞ ይበላሻል ከዛ በቃ እናትየው የት ነው ያለችው ወይዘሮ መስከረም አሁን የት እንዳለች አላውቅም ግን ብደውላት መምጣት ትችላለች እናትየዋ የእሷን እናት የእሷ እናት አለች የት ነው ያለችው አለች ማንም ሰው የማያውቅበት ቦታ ላይ ያስቀምጠናታል ምንድን ነው ያደረጋችኋት እሷንም እንደ ልጅቷ ደፍራችኋት እናትየዋን ምንም አላደረግናትም ግን ልጅቱ ጥቃት ሲደርስባት ካየች ያው ወደ ፖሊስ እንዳትሄድና እኛም ጋር ሌላ ችግር እንዳትፈጥር በማሰብ አስቀምጠናታል ምንም ነገር አልሆነችም መምጣት እንችላለን እሷን
እናሳያቸዋለን። ሴትዮዋ ካለችበት ቦታ ታመጣለህ። ችግር የለውም። ሴትዮዋ ማነች? አዜብ መሰለኝ። ስሟ አዲስ አልሆነብኝ። አዜብ ነው መሰለኝ። እኔ በስትክክል ስሟን ለራሱ አላውቅም። ስራ ታሰራኛለች። በስልክ ነው የምንተዋወቀው። በቃ አለቀ። ሌላ ነገር የለም። ግን ተረድተኛል። እኔ ያለ ፍላጎቴና ጭራሽ የማላስብበት ውስጥ የከተለችኝ እሷ ናት። አይ እሷ ውስጥ ችግር እንድፈጥር ያደረገችኝ ይቺ አዜብ ተብዬዋ ናት። እሷ ናት። አዜብ ነች አይደል? አዎ። እና ደግሞ አንተም በእኔ ቦታ ብኮን ታደርገዋለህ። እናትና አባትህን እንዳለማጣት ስትል ምንም ነገር ታደርጋለህ። ለዛ ነው በጣም ይቅርታ። በጣም ደውልላት። አሁን አዜብ ደውልላትና እንደምላት አላቅልም እንደምትላት ብለህ እዚህ ቤት እንድትመጣ ታደርጋታለህ። እንዴ አለቃዬ እኮ ናት። እንዴት ነው እዚህ ቤት የምትመጣው? እኔ እኮ እሷ ጋር የሚሄድ የምችለው እንጂ በፍጹም ይሄን ልታደርገው አልችልም። እንደምንም ብለህ ይዛት ትመጣለህ። ሌላ ምንም አይነት ወሬ መልስ አልፈልግም ከአንተ። ይዛት ትመጣለህ። የፈለግከው ብቻ ይዛት ስትመጣ እዚህ እናንተ እያላችሁበት ነው እዚህ የምንመጣው። ችግር የለም እሱ እኛ ተደብቀንም ቢሆን እናያለን። ሴትዮዋን ግን አምጣት። ምን በላት? የፈለግከውን በልና አምጣት። ልረጋጋ ትንሽ። ቤት ውስጥ ኮንኮ ትጠራጠራለች። አንድ ነገር ለማድረግ ሞክራለሁ ብትል ዝማይ ትበል። አንድ ነገር ለማድረግ ሞክራለሁ ሌላ ነገር ውስጥ ብትል ታየዋል አይደል? ቆሙት አንድ አንጠልጥለን ወደ ፖሊስ ጣቢያ መላክ። ቪዲዮ እንዳለ ተቀርጿል። ስታወራ የነበረው በጠቅላላ ምስክር አለች። እሺ ግን እሷ ጋር መጣች። እኔ ነፃ ታወጡኛላችሁ? ነፃ እናወጣለን። ችግር የለም እንለቃለን። አንተ ትሄዳለህ። እሷን ከተያዘች አንተ ትሄዳለህ። ችግር የለም። ዞሮ እዚህ ችግር ውስጥ እንገባ ያደረገች እሷ ናት። እሷን ችግር ውስጥ ከዚህ እኔ ነፃ ካወጣችሁ እንደውላታለሁ። ችግር የለም። እኛ እንለቃለን። በምን ለማን? ምንም አማራጭ የለም ከማመን ውጭ። ችግር የለም። አንተ እሷን ካያያዝከኝ፣ ካገኘኸኝ፣ ካገናኘኝ ነፃ መውጣት የምፈልግ ወደ ሁላ እለቃታለሁ። እዚህ ችግር ውስጥ እንገባ ያደረገች ነች። ደውላትሽ ምንድነው እንደዚህ አጣርፍ ይጣሉ? ሰላም ነው? እንዴት ነሽ? እንዴ ደግሞ ይሄ ማለት ቤት እያለ እንደዚህ እንደምትሰራው ቤት እኮ በጣም ነው የሚያምረው። አንተማ ያልታወቀብህ ሀብታም ነህ ማለት ነው። ባይኖርማ ይሄን የሚሰራ ቤት አይኖርም። ታዲያ እስኪ ዛሬ ለምን ትመጣለህ? አንዳንዴ እኮ መጥቼ ያገኘህ ነበር። ጥሩ ላይ ነበር። ያምራል ቤቱ። ግቢያችሁ ራሱ ሰፊ ነው። እንደማየው ከሆነ ሰፊ ነው በጣም። አይ ሲገባ እንደዚህ እያዩ ነበርና አይገርምም እኮ ነው። አንተ እንደዚህ ዝቅ ብለህ እንትን ብለህ ምናምን። እሺ አሁን ችግር የለውም በቃ ይሁን። ዋና ቤተሰቦች ማለት ነው። አንተ ዋና እንደዚህ አይነት ጥሩ ቤት መኖር ነው። እና ምንድን ነው እንደዛ አጣር ይጠራ? ምን ተፈጠረ? አዲስ ነገር አለ? የሰማው ነገር አለ? እንዴ አንተ ማለት ምንድን ነው ቤተሰቦች ለዚህ ነው የጠራኸኝ? ከዛ ድረስ ያመጣኝ በጣም ከዛ ድረስ እኔ ቁም ነገር ላለው አለ ብዬ ነው የመጣሁት አይደለ እንዴ? ከዛ ድረስ ለቤተሰቦች ነው በስልክ ማውራት አልችልም እንዴ? ለምንድን ነው እንደዚህ ያመጣኝ? ምን ሆነ ነው? ጨነቀኛ እንዴ? ቤተሰቦችን ይፈልጋሉ። ቤተሰቦችን አስወክል የሚሆነው ነገር ጨረሽ። ስለ ቤተሰቦች ዛሬ ነው ያወቀው ገና። ላንቺ ማለት ምን ማለት አይደለም። ለኔ ግን ቤተሰቦች ናቸው። ላንቺ እኮ ላይ ይችላል። እኔ ጨነቀኝ ነው። ቤተሰቦች ነገር እያንዳንዷን ሰዓት አስባለሁ። ስለዚህ በቃ በዚህ ምክንያቱም ስሜት በደንብ የምትረጂ እዚህ ፊት ለፊት ስናወራ አውቃለሁ።
ሁሉም ነገር ይገባኛል። ግን እኔ ደግሞ የምፈልገውን ነገር እስከማገኝ ድረስ ጠብቅ ይላልና ስለዚህ ለዚህ መደወል አልነበረብንም። ለምን ስራ የምታስፈታኝ? ስደውል እኮ ችላ ነው የምትይኝ። አንዳንድ ስፈልግ ታነሺዋለሽ፣ ስፈልግ እና ስራ ላይ ከሆንኩ ግድ ነው። ስራ ላይ ዝም ብዬ 24 ሰዓት ስልክ ማውራት ይመስላል ስራ ይኖርብኛል። ስራ ላይ ደግሞ እኔ ቤተሰቦቼ ነገር ያሳስበኛል። ስለዚህ በቃ ሁሉም ነገር ጨራርሼ ትሻለሽ ባልሽ መሰረት እና አስተካክለዋል። ያለ ፍላጎቴ ስንት ነገር አሰርተሽ። እሺ አስተካክለዋል። ሁሉም ነገር አስተካክለዋል። አሪፍ ነው። ታዲያ የት ነው ያለው? አለ አንተዋ ምንድን ነው የምጠብቀው? ታዲያ እንደዛ ከሆነ እኮ ቀላል ነው። አንተ እኮ አስቀድመን ለዚህ ነው የጠራሁሽ ብትለኝ እኮ እኔም እንደዛ አልቆጣም ነበር። ይሄማ ጥሩ ሀሳብ ነው እኮ። እኔ ስጥር ስለፋ የቆየሁት ለዚህ አይደል እንዴ? ልጅቱንም በምፈልገው መልኩ ለመለከተ ነው ማምጣት ይችላል። ቤተሰቦችን ግን ምንም ችግር የለም አታስብ። ብቻ ዋናው ነገር እኔ እጅ ይግባ። እኔ ያልኩ ነገር እጄ ይግባ ብቻ። ከዛ አንድ መሳቢያ ውስጥ ነው አስቀምጬው አምጣው። ታዲያ ሄደህ አምጣም ድረም ጠብቀው እንዴ? አንተ ምን ሆነክ ነው? አንዳንድ ነገር አንዳንድ ሰው ደግሞ ሊከታተለንም ይችላል። ጥሩ አይደለም እንደዚህ መገናኘት የለብንም። ቤት ማንም ሰው አይመጣማ። ግን ሰነዱልኝ ሳላይ ዝም ብዬ እንትና እኔ ማስፈታል አይደለም። ወይንም ብታጃጅል የፈለገ ከሆነ እኔ ብቻ አምጣው። በቃ ማየት እፈልጋለሁ። ይቀጥላል እንዴ? ማን ነው ሰላም አይባልም እንዴ? እንዴት ነሽ? ሰላም ነሽ? አለ አይ ሰነድ ሊያመጣ ሄዶ እኮ ነው። አንተ ደግሞ ማን ታዲያ? እኔ ጓደኛው ነው። የዚህ ቤት አብረን ነው የምንኖረው። ደባል አብሮ እንደምትኖር ግን አልነገረኝም ነበር። ደባለኝ እሱ ደባለኝ አብረን ነው የምንኖረው ከሱ ጋር። እንዴት እስከዛሬ አልነገረኝም? እኔ እንጃ እንዴት እስከዛሬ እንዳልነገረሽ። ግን ያው እኔ ነኝ አብረን ነው የምንኖረው። ይሄ ቤት ማለት የሁለታችን ስም ያለ ቤት ነው። አብረን ለመኖር እዚህ የተሰጠን ቤት ነው እና የቤተሰብ ውርስ ነው። ደባል ሆነን ነው የምንኖረው ሁለታችን። አልገባኝም። ሁኔታ ምንም እየገባኝ አይደለም። ምን ሆነ ደግሞ? ማክስና ኮፍያም አድርገሃል። ትንሽ ስላመመኝ ነው። ህመም ላይ ነኝና ሰውም ማየት የለበትም ፊቴን ምናምን አደጋ ትንሽ ደርሶብኛልና እዚህ ጋር ኮፍያም ፀጉሬ ላይ የሆነ ነገር አለ። እዚህ ጋር አፌ ላይ የሆነ የደረሰ ነገር ስላለ ግዴታ እነዚህ ነገሮች መጠቀም አለብኝ። ንፋስ ምናምን ማግኘት የለበትም ሰውነቴ። ለዛ ነው። ቢያንስ ማክሱን እንኳን አውልቀህ ማውራት አትችልም ማለት ነው? አዎ ያስጠላል። ያው የፊቴ ገጽታ ምናምን ያስጠላል። አሁን ላይ ትንሽ አደጋ ደርሶብኝ ነው፣ ከበድ ያለ አደጋ። ለዛ ነው። አይዞህ። እና አዜብ ሰላም ነው? አዜብ እንዴት ነሽ? ደህና ነኝ። ግን አዜብን ታውቃታለህ እንዴ? አዎ አውቃታለሁ። አዜብ ማለት ቤተሰብ ነች፣ የኔ ቤተሰብ ነች፣ ትልቅ ቤተሰብ። የት ነው የምትተዋወቁት? አዜብን አታውቂያትም እንዴ አንቺ ራሱ? አንቺ አዜብ አይደለሽም? አይ ነኝ። ግን እንዴት ነው እንዴት አወቀኝ ብዬ ነው እንዴ? አውቅሻለሁ፣ ግን መልክሽ ተቀየረብኝ። በነገራችን ላይ ያው አዜብ ማለት እኔ ነኝ፣ ግን ያው እህቴ ናት አዜብ። ግን አዜብ መልክሽ ተቀየረብኝ እና አዜብን አውቃታለሁ እና አዜብ ናት ብሎ ነግሮኝ ነበር። አዜብ የምትባል ሴት ትመጣለች ብሎኝ ነበር፣ ግን አዜብን ያውቃታለሁ። ያው እሷ አዜብ ማለት እኔ ነኝ። በቃ እህቴ ስለሆነች ያው አንድ አካል ነን። ስለዚህ ምንድነው የት ነው የምታውቃት? የት ነው ያለችው? እፈልጋት ነበር እኮ ለትልቅ ስራ። ችግር የለውም። ምንም ማናገር ትችላለህ እኮ። ያ ራሷን በአካል ላውራት ፈልጌ ነበር። እስኪ ና አዜብ። ምንም ችግር የለውም። እኔም ማውራት ትችላለህ። በአዜብ እኔ አለው እኮ እያልኩ ነው አይደል እንዴ? አይደለም እኔ አዜብን ነው እኔ ቀጥታ ማግኘት የፈለኩት የነበረው አዜብን ነው። አስገቡት። መውጣት ትችላላችሁ ሁላችሁም። አሁን ካሜራውንም መግለጽ ትችላላችሁ። ቆይ አንተ ምንድነው እያደረክ ያለው? አልገባኝም። ለምንድን ነው እንደዚህ ያጣርፈ ጠርቶ ደግሞ አሁን ሰው ሌላ ሰው እያመጣ ያለው? አዜብ ነው ተላልክም እንዴ? መጀመሪያ አስጠንቅቄህ ነበር። ትልቅ ማስጠንቀቂያ አስጠንቅቄህ ነበር። በምንም አይነት ሁኔታ ልትሸውደን እንዳትሞክር ብዬህ ነበር አይደል? ቆይ አልገባኝም። ምንድነው የምታወሩት? እንዳትሸውደን ብዬህ ነበር አይደለ? የምታሰራኝ እሷ ናት። አለቃ እሷ ናት። ምን ነው አለቃ እሷ ናት። እንዳትሸውደን ምንም አይነት ስህተት አልፈልግም ብዬህ ነበር አይደል? እኮ ምንም አይነት ስህተት የለም። ትልቅ ስህተት ተሳስተሃል። እንዴ ትልቅ ስህተት ተሳስተሃል። በፍጹም አልተሳሳትኩም። አዜብ ነች እሷ አላልከኝም? አዜብን እኮ አውቃታለሁ ነው። ማላውቃት መስሎ ልትሸውደኝ ነበር። እኔ ስሟን አላውቅም፣ ግን የምታሰራኝ እሷ ናት። አዜብን አምጣልኝ ብዬሽ አይደል? አዜብ ያመጣልኝ። ስልክ ማምጣት ትችላለህ።
ስልክ ላይ ማዚ ብለህ ነው ሴቭ ያደረገው ፖሊስ ሸውደን ነው እንዴ በምን አቃሉኝ አልገባኝም ምን እየተፈጠረ ነው ያለው እሺ አንተ ቆይ ከየት ነው የመጣው ምንድነው ፈልገህ ነው አንተ ስልክ መደወል ይችላል አንተ ምንድነው ምን ተፈጥሮ ነው የጠራኝ የሰውን አስቀምጣ እንደዚህ ምንድነው እያደረክ ያለው ጨዋታ ነው ያስከው እንደከኛ ጨዋታ ነው ወይ ያስከው መልስልኝ ወንድሜ ለምን ነው ማትረዳኝ እሷ ራሷ ናት እንዴ ምን ሆነ እሷ ናት እንዴ እኔ አዜብን አላቃትም እኔ እሷ ናት የኔ አለቃ ነው የምትፈልገው አንተ የኔ አለቃ ነው ምንድነው ተፈጠረው አዜብን ነው አምጣልኝ ያልኩ የነበረው የኔ አለቃ ነው የምትፈልገው አዜብ ናት አዎ ምንድነው ታዲያ ለምንድን ነው አዜብ እሷ ናት ብሎ አንቺን ያመጣው እና እኔ በምን አውቃለሁ እኔ የምትለኝ እኔ ታዲያ እኔ በምን አውቃለሁ እንዴ የት ነው ያለችው አዜብ ለምን ፈለጋት እኔ ማናገር ነች አይደል አዜብ አዎ እህቴ ናት እኮ እህትሽን እፈልጋታለሁ እኔ ደግሞ ለስራ ጉዳይ ላናግራት እሱም ለስራ ላናግር ፈልጋለሁ ብሎ ጠራኝ እንደዚህ አይነት ችግር ፈጠራችሁ አሁን ደግሞ ምን ልትሉ ነው እንደዚህ ተቀምጣ እኔ የማላውቀው ሰው እንደዚህ ተሸፋፍኖ ማንነቱ ለማይታወቅ ሰው ጋር እያወራው ነው ያሉት ምንድነው ችግር አለ የእጅን ታገኛለሽ እኔ ምን ነገር ያልኩት ይላል የእጅን ታገኛለህ አርጋልከኝ ነፃ ትወጣለህ ብለኛል እኔም ቤተሰቦችን ሰላም ነው ቆይ ምንድነው ማስረዳ አንተ እንዴ ምንድነው ማትረዳኝ እሷ ናት አለቃ እሷ ናት እንዴ ይሆናል ምን እየተፈጠረ ነው ያለው አልገባኝም ምንድነው ቤተሰቦችን ነፃ አውጣልኝ ምናምን እያልክ ያለው ምንድነው እያወራችሁ ያላችሁት ቤተሰብን ነፃ እሱ ምን አገባው እሱ እና ስለ ጠይቀው ከኔ ጋር ነው ንግግር እስካሁን ድረስ ያሰራሽኝ ስራ በሙሉ ሁሉም ነገር ታውቆብሻል ምንድነው ታውቀው ሲጀመር እኔ ራሱ እዚህ የማይመጠን ቦታ መቀመጥ እኮ ነው ቁጭ ነኝ ስልኬን ደግሞ ቁጭ ነኝ ለምን እንቀመጣው ቁጭ ነኝ ምን ተደረሽ አንተ ቆይ ምንድነው ብለሽ ተቀበልሻል አለቃነት እስካሁን ድረስ ቀርቶልሻል ከዚህ በኋላ አልገባኝም ምንድነው ፈለከው ከኔ አዜብ ቤት ነው ያለችው ትግስት የለኝም ከዚህ በኋላ ለምንድን ነው የሚኪን ቤተሰቦች ትከታተይ ነበር አንተ ስለሱ ይመለከታል ምን አገባህ አንተ ይመለከተኛል ምክንያቱም እኔ የሚኪ ወንድም ነኝ ሚኪ ደግሞ ማን ነው ባከ ምንድነው እየዘራበርክ ያለው ምን ነው የሚኪን እህት የሚኪን እናት ስታሰቃይ ነበር ለምንድን ነው ባከ እኔ ካንተ ጋር ማውራበት ምንም አይነት ጊዜ የለኝም አሁን መሄድ አለብኝ ወዴት ነው የምትሄጂው ልትሄጂ አዜብ ጋር ከዛ የጀመራችሁት ልጨርሱ ቆይ ስለምንድነው እያወራ ያለው አልገባኝም ምንድነው የምታወራው የጀመራችሁትን ጉዳይ ልጨርሱ ሁሉም ነገር ታውቆብሻል ምንድነው የተወጣው ምንድነው የታወራው ምንድነው ያደረግሽ ነገር በሙሉ እያንዳንዱ ወንጀል ታውቆብሻል ለምንድነው በቃ አንተ ሰይጣን የማትረባ ምንድነው ያወራው ምንድነው የተናገርከው ወለዛ ሄዶ ይወት ይዙት ምንድነው የተናገርከው ምንድነው እያወራ ያለው ስራታሽ ነው ለምንድነው ስራት ያወራኝ ጉዳይ ተነስ አንተ አገኘሃለሁ አለቀ ወይኔ የማይረባ እሺ ቀጥያው ምንድነው የፈለከው አንተ ከኔ በአዜብ ስም ምንድን ነበር ስትሰሪ ነበር ውስጥ ምንም አልሰራው ምንም የሰራሁት ነገር የለም ምን ሰራው ለምንድን ነው እናትና ልጅን ያስጠፋሽው አደጋ እንዲደርስባቸው ያደረግሽው ለምንድን ነው የምን አደጋ ነው የምታወራው ስለምን አደጋ ነው እያወራ ያለው የልጁን እናትና አባት ቤተሰቦች በመያዣ አርገሽ አንዲት ሴት ልጅ ተደፍራለች አንዲት እናት ደግሞ ጠፍተዋል ለምንድን ነው ሁሉ ነገር የተፈጸመው እኔ ምንም ማቀው ምንድነው የምትፈልጊው ከዚህ ቤተሰብ ምንም ማቀው ጉድ የለም ከዚህ ቤተሰብ ምንድነው የምትፈልጊው ይኸውልሽ እያንዳንዱ ነገር ተቀርጿል በካሜራ ከሱ ጋርም ስታወሩ የነበረው እያንዳንዱ ነገር በጠቅላላ ሲቀረጽ ነበር አሁንም እየተቀረጸ ነው ለምን ነው የቀረጻችሁት እዛ ጋር የተቀመጠው አንቺን የሚቀርጽሽ ጉዳይ ነው እያንዳንዱ ነገር የምታወሩ ነገር የሚቀርጽ ነው ይሄን ነገር ወስጄ ለፖሊስ አስረክባለሁ አንቺም እጅሽን ታገኛለሽ ይሄን ያክል ካሜራ ምናምን አስቀመጣችሁት ለምንድን ነው እንደዚህ ያደረከው ከፈለከኝ በስራት አታወራኝም ነበር እህትሽም ታስጥልሽ መስሎሽ ነው አታስጥልሽም እህትሽ እሺ የሚገባሽ ከሆነ እህትሽ አታድንሽ እህቴ ምንም አላረገችም ምን አርጋለች እህቴ እንደዚህ የሚጮህባት ምንም አላረገችም እህቴ ንጹህ ሰው ናት አዎ እንዴ እህትሽ ንጹህ ሰው ናት ምንም የሌለባት ምንም ውስጥ የሌለች አይደል እህቴ ንጹህ ሰው ናት ምንም ሳይገባ ዝም ብለህ አትለፍልፍ የኔ እህት ምንም ያደረገችው ነገር አዜብ አትበል በቃ እንዴ ምን ሆነክ ነው የተሳሳተ ስም ይዘህ መጥተህ ነው
ቆይ ቢያንስ ዝም ብለህ እንኳን ከሁኔታ አይታ አትረዳም እንዴ? ምንድነው የምንረዳው? ወንጀለኛነትሽን። አዎ የምን ወንጀል ነው? ታስታውቂያለሽ። ሰው እንኳን አንድ ሰው ቢያንስ እንደው አለባበሴን እንኳን አይተ ምን ሆነሽ ነው እንኳን አትልም። ሀዘን ላይ ነው ያለሁት እኔ በሀዘን ላይ ነው ያለሁት። እቴ በሀዘን ተጎድታለች። እቺ ማስመሻያችሁ ነች። ቢያንስ እንደዚህ ጥቋቁር እንኳን ለብሽ ምን ሆነሽ ነው እንዴ? ምንም አታቀኝማ። ቢያንስ ምን ሆነሽ ነው እቴ ማለት ትችል ነበር። ግን አንተ ምን አይነት ጨካኝ ነህ? እቴ ሀዘን ላይ ናት፣ በሀዘን ተጎድታለች። ስለዚህ እባክህ እንደዚህ አይነት ነገር በሀዘን ተጎድታለች። ኧረ እባክሽ ባሏ እኮ ነው የሞተባት። ምን ሆነህ ነው አንተ? ልጅ የማን ባል እባክሽ እንዴ? እና ቃታለው ስትለቅስ ምናምን አልደረስካትም? አቶ ሞገስን ገደለችው አይደል? ወይኔ አቶ ሞገስን ገደለችው። ንገሪኝ እናንተ ይሁንክ ያለኸው። ገደለችው። ሞገስ እኮ ባሏ ነው። እሷ እንዴት ትገላለች? ገደለችው። እሷ አልገደለችው። ጀምረው ነበር። ጨረሰችው። እሷ አይደለችም። አንተ ያማል እንዴ? ንገሪኝ፣ ጨረሰችው ወይ? አዜብ አይደለችም እንዴ? እሷ ጨረሻ አኪም ቤት ስትመላለስ ስታዝን ቆይታ እንዴት ነው እንደዚህ አይነት ነገር የምታደርገው? አዎ እቺ ማስመሰያችሁ ነሽ። ይኸውልሽ ወንድሜ ተረጋጋና ብሰማኝ ይሻላል። እባክህ ተረጋጋ። ምን ሆነክ ነው? እኔ እዚህ ጉዳይ ውስጥ አለሁበት ከመጀመሪያ ጀምሮ። አቶ ሞገስ ገና አሜሪካ እያለ ጀምሮ እዛ ክፍለ ሀገር የሚኪን እናት ገንዘብ ይዞ አዲስ አበባ እስከመጣበት ጊዜ ጀምሮ እያንዳንዱ ነገር አውቃለሁ። ገባሽ? ሚኪ ወደ ከተማ ሲመጣ አብሬው ነበርኩኝ። እያንዳንዱ ታሪክ አውቃለሁ። እኔ ነኝ ሞገስን ያገናኘሁት ከአባቱ ጋር ከልጁ ጋር ከሚኪ ጋር። ወይዘሮ መስከረምንም እኔ ነኝ ያገናኘኋቸው። ምንም ሳይገባ እንደዛ አትጮህብኝ። ስለዚህ ማዳመጥ ከቻልክ አዳምጠኝ ልንገር። አዜብ ቤታቸውን እንዳሸጠች አውቃለሁ። ሞገስ ለወይዘሮ መስከረም የገዛላቸውን ቤት አዜብ በዚህም በዛም ብላ እንዳሸጠች አውቃለሁ። ከዛ ቤት ታስወጣቸው ብዙ ሙከራ እንዳደረገች አውቃለሁ። እያንዳንዱ ጉዳይ አውቃለሁ። ገባሽ አይደል? ስለዚህ ሳይገባህ አትጮህ። አዜብ ባሏን አልገደለችም። ምን አለ እንዴ? አዳምጠኝ እንጂ ምን ሆነክ ነው እንደዚህ የምትጮህብኝ? የት ነው ያለችው? አዜብ ሀዘን ላይ ናት ያለችው። ቤት ተቀምጣለች። አዜብ ምንም ያደረገችው ነገር የለም። ምስኪን ናት። በቃ ተዋት። ምን ሆነክ ነው? ተረዳኝ እንጂ አዳምጠኝ እንጂ ምን ሆነክ ነው? ምንድነው ማዳመጥ? እሷ ምንም ያደረገችው ነገር የለም። ስለ አዜብ የፈለግከውን ጠይቀኝ። እኔ ሁሉንም ነገር እነግርሃለሁ። በቃ እስኪ ንገሪኝ ስለ አዜብ። አዜብ ምንም የምታደርገው ነገር የለም። ምንም ያደረገችው ነገር የለም። ሰው የምትጎዳ አይነት ሰው አይደለችም። እሷ ምስኪን የዋህ ናት። ማንንም ሰው ደግሞ ሰው አትጎዳም፣ አታደርግም። የዋህ ናት። አዎ ምስኪን ናት። ወንዶችን ያታለለች ገንዘባቸውን ስትበላ የከረመች። አሁን ደግሞ የአቶ ሞገስን ገንዘብ ማግኘት ሲያቅታት ነው የገዛ ባሏን የገደለችው። የገዛ የልጆቿን አባት 2 ሴት ልጆች አሉት እኮ። እሷ አልገደለችውም አልኩህ እኮ። እንዳልገባህም እንዳንተ እሷ ልጆች እኮ አብረው አፍርተዋል። 2 ሴት ልጆች አፍርተዋል እኮ። እሺ እና ምን ይሁንልህ? እሷ ገደለችው እያልክ ነው? እንዴት የገዛ ባሏን ትገላለች? አላደረገችውም። አልገደለችም። ከገባህ አልገደለችም። አዜብ ንጹህ ሰው ናት። ማንንም የምትነካ እንኳን ልገድድ ቀርቶ ማለት ነው እንደዚህ ከላያቸው ላይ እንኳን አንዲት ነገር መጣል አትፈልግም። ስለዚህ እሷ አልገደለችውም። ማንም አልነካውም። እሱ በራሱ ጊዜ ታሞ ነው የሞተው። በቃ በራሱ ጊዜ አዎ ታሞ ነው። ህመም አመመው። ሆስፒታል ሄደች፣ አሳከመችው። ምንም አማራጭ የለም። በቃ ሞተ። ምን ታደርጋለች? እሷ ምን አደረገች? ባስታመመች ባዘነች እንዴ? ምን ታደርግሽ? እህቴ ምን ታደርግ? ለምንድነው የምትወቅሳት? እህቴ ምን ታደርግ? እኔት ምንም አላደረገችም። ንጹህ ሰው ናት እንዴ? ምድረ እያወራህ ያለው ምንም አልገባኝም። እኔ የፈለከውን ነገር በግልጽ አስረዳሃለሁ አልኩ። የፈለከውን ነገር ስለሷ መጠየቅ ትችላለህ፣ እነግርሃለሁ። በቃ እኛ መጥፎ ሰዎች አይደለንም። እናንተ መጥፎ ሰዎች ልንመስል እንችላለን፣ ግን አይደላችሁም። እናንተ ጥሩ ሰዎች ናችሁ። ምንም ሰው ትገላላችሁ። አልገደለችውም። ሴት አይደለሽ? እንዴት ሴት ልጅ ላይ እንደዚህ አይነት ጭካኔ ታደርጊያለሽ? ሴት ልጅ ላይ ልትደፋ? እኔ ምንም ያደረኩት ነገር የለም። አዎ በእርግጥ አዝዤዋለሁ። በቃ እኮ አዝዤዋለሁ፣ ግን እኔ እንደዚህ አይነት መጥፎ ነገር እንዳደርግ አይደለም ያደረኩት። በስነ ስርዓት እነሱን በቃ እንትን እንዲላቸው ነው እንዲታገቱና እንዲይዛቸው እንጂ የሆነ ቦታ እንዲቀመጡ እንጂ እኔ የሴት ልጅ ነኝ፣ ልጆች አሉኝ። እኔ እንደዚህ ጉዳ ብዬ አልነገርኩትም። እንዲደፍር አይደለም የላኩት። በቃ ቢያንስ እነሱን የሆነ ቦታ እንዲቀመጡ ነው ያደረግነው። ከዚህ የዘለለ ምንም የተደረገ ይሄን ደፈረ ምናምን የምትለው ነገር በራሳቸው ነገር ያደረጉት ነገር ነው። በቃ እኔ እንደዚህ አድርጎ አላልኳቸውም፣ ማንም አላላቸውም። ግን ምን ላድርግ ታዲያ? ከሆነ በኋላ ማድረግ መመለስ አትችልም አይደለም? ግን ቢያንስ ብር ተከፍሎታል፣ ደህና ብር ተሰጥቶታል። ግን የሆነ ቦታ እንዲቀመጡና ማንም ሰው እንዳያገኛቸው እንዲጠብቃቸው እንጂ የተደረገው እንደዚህ መድፈር ወይንም እንደዚህ ማድረግ ማንም ያለው ሰው ያዘዘው ሰው የለም።
እኔም እኮ ሰው ነኝ አስባለሁ እንዴት እንደዚህ አይነት ነገር ታረጋለች ብለህ ታስባለህ ተናግሯል ከነ ማስረጃው ከነ መረጃው ሙሉ ነገር አሳይቶናል በጭራሽ እኔ እንደዚህ ድፈር የሚባል ነገር አልተነገረውም ማን ነው እንደዚህ እንዴት ሰው እኮ ነኝ አስባለሁ እንዴት እንደዚህ ልጅ እንደዛ አደርጋለሁ ታስቢያለሽ እንዴት እንደዛ አደርጋለሁ እህትሽ ባሏን ገደለች አንቺ ደግሞ የቀድሞ ሚስቱንና ልጁን ሴት ልጁን ከዛ ወንድ ልጁን ምን አረጋችሁ ቆይ አንቺ ሴቶቹን እሷ ወንዶቹ አንተ ምንም ስላልገባህ ነው ምንም የገባ ነገር የለም ስለዚህ ስብላ እየገባ ማልማል አዘባርቅ እኔ ምንም አይነት መጥፎ ነገር ለማድረግ አይደለም እንደዛ ያደረኩት እኔ መልካም ነገር ለማድረግ ነው አንተ ግን በተቃራኒ ነው እያሰብከኝ ቀልለታለሁ ጊዜ ቢፈጅብኝ ነው እኔ አሁንም አንድ ነገር ልንገር የሱን መረጃ እየፈለግኩ ያለሁት ለመጥፎ ነገር አይደለም በቃ ከገባህ ለመጥፎ ነገር አይደለም በቃ ነገር አይደለም መድፈር ላንቺ ኖርማል ምንም አይደለም የወንድ ልጅ መሞት ሰቃይት ቆይ እየገባህ አይደለም እኔ ለመጥፎ ነገር አይደለም እሱን ለመርዳት ለማገዝ እየጣርኩ ነው ያለሁት እኔ እሱን ፋይሎች እኮ የምፈልገው እሱን ለማዳን ነው ህይወቱን ለማትረፍ ነው እየፈለግኩ ያለሁት የማን ነው የምታተርፊው ነገር የማን ነው የምታተርፊው ሚኪ ምናምን ስትል ስታለቃቅስ ነበር አይደለም እና የሱን ህይወት እኔ ደግሞ ለማትረፍ ነው አየህ እንዴት አርገሽ ነው የምታተርፊው ንገሪኛ ሰነዱን ተጫታለሽ ከዛ በኋላ ይለቀቃል ሚኪ ያ ሰነድ ደግሞ የሚኪ ውርስ ነው አቶ ሞገስ ለሚኪ የተናዘዘለት ውርስ ነው ስለዚህ ያንን ውርስ ሚኪ እንዳይወስ ለአዜብ ተጫታለሽ ከዛ በኋላ አዜብ ሚኪን ካገተችበት ተለቀዋለች አይደለም አልገባህም እምልህ እኮ ለዚህ ነው አልገባህም እምልህ ለዚህ ነው አዜብ ምንም እጇ ምንም የነካው ነገር የለም ብዙ ነገር አለ አንተ የማታውቀው ነገር እኔ ይሄን ሰነድ ካገኘሁት ሚኪ ይተርፋል ይድናል በቃ ሁሉም ነገር ይስተካከላል ነው ይሄን ሰነድ ማግኘት የምፈልገው ከሌላ ሰው እየጠበቅኩት እንደሆነ ሚኪን አልተረዳኝም ማለት ነው በቃ ሌላ ሰው እሱን እንዳይጎዳው እየጠበቅነው ነው እሱን እንዳይጎዳ እሱን ለማዳን እየሞከርን ነው እንጂ እኛ ራሳችን እንደዛ እያደረግን አይደለም ለምንድነው ማትረዳኝ ለምንድነው የማይገባ እናንተ ማለት አዝመስሉ ችግር የለም ይኸውልሽ አሁን ምንም ካንቺ ጋር ጭቅጭቅም ምንም አያስፈልግም እነዚህ ማስረጃዎችን እሱም አለ የተደፈረችውም ልጅ አለች አሁን ሌላ ምንም አልፈልግም እናትየው የት ነው ያለችው ወይዘሮ መስከረምን ካለችበት ትለቂያለሽ አይደል አንድ ነገር ልንገርህ ሊገባም ላይገባም እኔ ቢገባም ባይገባም እኔ ምንም አይመለከተኝም አዜብ የምትላት ሰው እህቴ ናት ምንም ያደረገችው ነገር የለም ሞገስ የምትለው ሰው ግን ከሞገስ ጀርባ ሌላ ሰው እንዳለ በደንብኛ ስለምናቅ ሌላ ሰው ስላለ ሞገስንም ያጠፋው ሌላ ሰው ነው ማን ያጠፋው ንገሪ ሞገስንም እንደዛ ያደረገው ሌላ ሰው ነው አዜብ ምንም አላደረገችውም አልኩክ ሞገስን የጎዳውና የገደለው ሌላ ሰው ነው ሚኪንም እየፈለገ ያለው እያሳደረ ያለው ሌላ ሰው ነው ስለዚህ ሚኪንም ለማዳን እየጣረን ነው ያለ ነው እኛ ከዚህ ልጅ ጋር እየሰራን ያለ ነው ሚኪን ለማዳን ነው በቃ ሚኪን ከዚህ መከራ ለማትረፍ ነው ያለ ነው የአዜብ ግብረ አበሮች ብዙ ሰዎች እንዳላታ የአዜብ አይደለም አልገባህም እንዴ እንዴት ይግባኝ ይሄን ሁሉ የሚያደርገው ሞገስም ያደረገው ነገር የለም ግን የሞገስ ከጀርባው አንድ ሰው አለ በቃ እያደረገ ያለው አንድ ሰው ሞገስንም እንደዛ ያጠፉት እነሱ ናቸው አሁንም ሚኪን እየተፈለገ የሚኪንም ሀብት ንብረት እየፈለገ ያለው ሌላ ሰው ነው በቃ እነሱ ስለሱ ማወቅ ከፈለገ እሱን እነግርሃለሁ ከዚህ ውጪ ምንም ከገባው ማለት ነው ከተረዳህ ነገርኛ ዝም ብለህ በሆነ ባልሆነ እያነሳ እንትን አትበላት የሚኪ የራሱ ወንድሙ ነው እንደዛ እያደረገ ያለው ከጀርባ ሆኖ የሚኪ አንተ አትስ በቃ በአንተ ምክንያት እንትን እያልኩኝ ነው የሞገስ የራሱ ወንድም ከጀርባ ሆኖ ሁሉ ነገሮች እያጠመደ ነው ያለው ወንድሙንም አጥምዶ የገደለው እሱ ነው በምግብ መመረዝ ነው የሞተው እሱን አዜብ እዛ ቀንም ሌሊትም ተደፍታ ነው አስታማ እየቀበረችው እቴም በቃ ባልሆነ ነገር አትውቀሳል እኛ ማንንም እየተረዳን የለም ማንንም እያሰበልን የለም ግን የራሱ ወንድሙ ነው ከጀርባ ሆኖ ሁሉንም ነገር እያደረገ ያለው እናንተ ግን ምንም አላሰባችሁ ምንም እኛን እያጠመዳችሁ ነው ያላችሁት ለምን አንዴ እንኳን አዳምጠኝ ምን አለ ብትሰማኝ የምነግርህ ነገር ሁሉን ነገር ብታዳምጠኝ ስለዚህ አዜብ ምንም አታውቅም አዜብ ምንም ያደረገችው ነገር የለም እኔ ልሽ አውቃታለሁ አዜብን አውቃታለሁ ያንዳንዱ ማስረጃጀ ላይ ያለ ይሄ ሁሉ ነገር እየተደረገ ያለው በአዜብ ስም ተደርጎ በእኔ እንትን እያሉ እየተጠቀመብን ነው ያለው ሰውየው ማለት ነው እኛ ግን ምንም እጃችን አልገባ ምንም ነገር የተደረገ የለም ግን በአዜብ ስም ነው ሁሉም ነገር የተደረገ ያለው የአዜብ ስም ነው እንትን የተባለው
ሁሉም እንደዚህ ተደረገ አዜብ እንደዚህ ተደረገ አዜብ በአዜብ ስም እየተጠቀመ ነው ያለው ሰውየው ማንም እንትን አላለው ስለዚህ ከገባ ከተረዳኸኝ ራሱ ነው ከፈለክ እንትን ማለት ትችላለህ የፈለከው ነገር እህቴንም ልታገኛትም ትችላለህ ብትጠይቃት ምንም የምታውቀው ነገር የለም እኔ ሁሉንም ነገር በግልጽ እያስረዳው ነው በቃ የሞገስ ወንድሙ ራሱ ነው እያደረገ ያለው ይሄን ነገር ሁሉ እየጠነሰሰ ያለው ራሱ ነው በቃ በአዜብ ስም አው በርግጥ እነሱን እንድታገቱ አድርጌያለሁ በቃ እኔ ነኝ የከፈልኩት እሱንም ነገር የሱንም መረጃ ስፈልግ የነበረው እሱን ለማትረፍ ነው በቃ እሱን ከሞገስ ወንድም ለማዳን እየጣርኩኝ ነው እሱን ለማገዝ ለመርዳት ነው እኛ ቤተሰቦቹ እንዲጎዱ አልፈልግንም ያንንም ነገር የተደፈረችው ነገር እኔ በቃ ሳንፈልግ ነው ያደረጉት በቃ እኛ እንዲደፈሩ ማንፈልግ ለምን ነው ማትረዳኝ በቃ እሱ ያደረገው እና የሞገስ ወንድም ነው ይሄን ሁሉ ነገር ያደረገው ያለው አዜብ ጥሩ ሰው ነች እያልሽኝ ነው አዎ በትክክል በቃ በአዜብ ስም ነው ይሄ ሁሉ ሲደረግ የነበረው ምንም የማታቅ ንጹሃን በሷ ስም ነው እንደዚህ እያተደረገ ያለው እሱ ከጀርባው ሆኖ ብዙ ነገሮች እያደረገ ነው ለምን ምናልባት ካገስከን ከሱ ጋር ሆነን አግዛህ በቃ ይሄ ልጅ ንጻ ልናወጣው እንችላለን የሞተው አንዴ ሞቷል ይሄ ልጅ ግን እኔ እየለፈው ያለው እሱን ለማትረፍ እንጂ እሱን መጥፎ ነገር ወይንም አልሆነ ነገር ውስጥ ላስገባ አይደለም ለምን ታዲያ እስካሁን ያገኘኋቸው ሰዎች በጠቅላላ አዜብ ወንጀለኛ እንደሆነች ነገሩኝ በቃ እንደዛ እያደረገ ነው ሰውየው እንደዛ ነው የሚያረጋቸው በቃ አልኩ በአዜብ ስም አድርጎ የሚልካቸው ሰዎች እንደዚህ አዜብ ናት እያለ ነው እንደዛ ነው የሚያረጋቸው ስለዚህ የሷን ስም የተጠቀመበት ነው እሱ ነው እንደዛ እያደረገ ያለው ማንም እሷ ምንም እንደማታረግ ንጹህ ናት እኔ እነግርሃለሁ ምንም ያደረገች ነገር የለም ግን እስካሁን በእሷ ስም ነው የተጠቀመባት ያለው በቃ ምንም እያደረገ አይደለም እኔ በቃ እሱን ከማትረፍ ውጪ እሱን ከማገዝ ውጪ ሌላ መጥፎ ነገር አስቤ አይደለም አሁንም ልጁ ጋር መጥቼ ሰነዱን አምጣ ምናምን እምለው እኔ እሱን ለማትረፍ ነው እባክህ ተረዳኝ ስለዚህ ወንድምየው ነው እንደዛ እያደረገ ያለው ስለዚህ አዜብ ገይዘሽኝ ትሄጃለሽ ችግር የለውም መሄድ እንችላለን ነገር ማጣራት ፈልጋለሁ ችግር የለውም ግን ውሸት እንዳይሆን ምንም ጣጣ የለውም ሌላ ነገር አስባችሁ ሄሎ ወንድሜ እኔ ሁሉንም ነገር በግልጽ የነገርኩ ቢያንስ ይሄ ሰው ከኔ ቀድሞ እኔ ሳላገኘው ቀድሞ እንዳያገኘው የምጠብቀው ከሆነ ወንድሙ ከሆነ እኔ እሱን ለማዳን ነው እየጣርኩ ያለሁት ስለዚህ እሱን ማትረፍ እንችላለን ተባብረን እኔ ወንድምየው ነው አዜብ ጋር ወስደሃለሁ ከፈለክ አዜብን መጠየቅ ትችላለህ ምንም አይነት ነገር የተለየ ነገር እንደማነግር እርግጠኛ ነኝ ይሄ ነው ነገሩ በቃ ስለዚህ ወንድምየውን እኛ ወንድምየውን መያዝ ነው ያለብን የሆነ ነገር መሆን አለበት እንትን ማለት አለብን እኔ ለማትረፍ ነው እየጣርኩ ያለሁት መጥፎ ነገር አስቤ አይደለም እዚህ ድረስ ነው የመጣሁት አሁንም አግኝቼዋለሁ ፋይሉን ሲሮጥ የመጣሁት ሳይቀርበኝ ለመቅደም ነው የመጣሁት መጥፎ ነገር አስቤ አይደለም ስለዚህ አንዳንዴ መረዳትን የመሰለ ነገር የለም አንተም ዝም ብለህ ስጮህብኝ ሲለፈልፍብኝ የነበረው ባልገባ ነገር ነው እኔ መጥፎ ሰውኝ አይደለም መጥፎዎች አይደለንም እህቴንም ከፈለክ በደንብ ታናገራታለህ እኔ እንደዚህ አይነት ሰዎች አይደለንም እኛ ሰው አንጎዳም ግን ቢያንስ በቃ የሚጎዱትን ሰዎች ለማዳን ስንል እኛ ግን ጎጂ ሆነን ነው የተገኘ ነው በቃ በስሟ እየተጠቀመብን ያለ ነው እንደዚህ አደረገች እየተባለን ያለ ነው ግን እኛ ምንም እያደረግን ነገር የለም ምንም አልተደረገም በቃ ንጹህ ሰው ናት ምንም ያደረጋችሁ ነገር የለም እቴ በቃ ከዚህ በኋላ እቴን እንደዚህ በመጥፎ ነገር እንትን አትበላት ስለዚህ አቶ ሞገሳውን ሞቷል እያልሽኝ አዎ በቃ ሀዘን ላይ ናት ያለችው እቴ ይሄ ወጣም እንደንም ከሀዘን ላይ ነው ከቤት ወጥቼ ነው የመጣሁት እዛ ከሷ ጋር ነው ያለሁት አብሬ ቁጭ ብዬ አታይም እንደ ልብሴን እንኳን አልቀየርኩም እኮ ሲደውልልኝ ስለሱ የሱ ነገር ስለሆነብኝ ነው እየሮጥኩ የመጣሁት ሌላ ነገር ቢሆንም አልወጣም ነበር ግን ከሀዘን ላይ መነሳት እየሌለብኝ የሱ ነገር ስለሆነ በቃ እሱ ማትረፍ ስለሆነ አላማችን ለዛ ብዬ ነው እየሮጥኩ የመጣሁት በቃ ውሸት ሆኖ ቢገኝ ግን ምንም ውሸት አይደለም ወጥሽ ያበቃል እኔ ምንም እየዋሹ አንድ ደቂቃ ብርሃን እንዳታይ ያደርጋል እኔ የመነኝ ምንም አልዋሽውክም ከሀዘን ላይ ተነስቼ የመጣሁት እኔ ለሱ የሱን ህይወት ለማትረፍ ነው አልኩ አልገባህም እንዴ የእህቴ ባል እኮ ነው የሞተው እንደ ሀዘኔ እኮ ነው ቤት ተቀምጬ እንደዚህ ልብሴን እንኳን አልቀየርኩም እንደዚህ ነው የመጣው ታዲያ ጊዜ ስንፈልጋት ለምንድን ነው ያላገኘናትሽ እሱን እያስታመመች እኮ ነበር ሆስፒታል እሱን እያስታመመች በጣም ተጎድታለች ቤት ለምን ቀየሩ እሺ መጀመሪያ ከነበሩበት ቤት ለምን ቀየሩ ቤት የቀየረችው ወንድምየውን በጣም እየፈራ ነው አልኩ እኮ ወንድምየው በቃ ብዙ ነገር እያደረገ ነው እንደዚህ በስሙ የተጠቀመ ከሆነ ደግሞ በራሷ የገዛ ወንድሙን እንደዚህ ያደረገ እኛን ምንድነው የሚያደርገን እኛንስ ቢያጠፋንስ እንዴ ለህይወታችን መፍራት አለብን እኮ እኛም ቢያንስ እሱ እንዳያገኘን መሸሽ ነው ያለብን ለቀን እሱን ማለት ነው ያለብን እንጂ እንዴት ወንድሙን የገደለኛል እኛን ይመረናል በዛ ላይ በስማችን የተጠቀመብን ነው እያንዳንዷን ነገር አጣላለሁ ትችላለህ አጣራ እኔ ብቻ ልጁ እንዳይጎዳ ነው የምፈልገው እኔ እሱን በቃ እንዳይጎዳው ሚኪ የት ነው ያለው ወይዘሮ መስከረም ሴት ነው ያለው
እሷ አለች ደህና ቦታ ነው ያለችው። እሱም ተቀምጧል። በቃ ደህና ቦታ ነው ያሉት። እኔ በቃ ሚኪም አለ። ሚኪም እናንተ ጋር ነው? በህይወት አለ፣ ግን ከእናቱ ጋር አይደለም። እሷ ጋር አይደለም። እሱ ሌላ ቦታ ነው ያለው። የት ነው ያለው እኮ ንገሪኛ። በቃ እህቴ ትነግራለች፣ እህቴም ታውቃለች። እኔ አሁን ብዙም እያመንከኝም አይደለማ እኮ ንገሪኝ፣ የት ነው ያለው ሚኪ? እሱ አንድ ቦታ ነው ያስቀመጥ ነው። እናትየዋ ሌላ ቦታ ናት ያለችው፣ እሱ ሌላ ቦታ ነው የተቀመጠው። ምንም አልሆነ፣ ሰላም ነው፣ ደህና ነው። በቃ እኔ ይሄን ነገሮችን ሁሉ እንደማደርግለት እንደማግዘው ያውቃል እሱ። ታዲያ ለምንድን ነው አንዴ ሞቷል፣ አንዴ እንደዚህ ሆኗል፣ አንዴ እና ማወቅ የለበትማ። ያኛው ካወቀ እኮ ይገለዋል እንዴ! እና እንዲገደል እኮ ነው የተደረገ ያለው። ስለዚህ ካወቀ እሱ እኮ ተገሏል ተብሎ ነው መረጃዎቹን እሱን ማንም እንዳያገኝ እየፈለገ ያለው። እኛ እኮ ለእሱም እየረዳን ያለ ነው። እሱ ተቀምጦ አንድ ቦታውን ምናምን እንደዚህ በሉ ምናምን ላኩ ምናምን እያለን እኮ ነው፣ እየነገረን እኮ ነው። ቢያንስ የምንትኑን ሳላገኘው እሱ በቃ እንትን ይላል ማለት ነው። አሁን ያ እየፈለገው ነው፣ የእሱን መረጃ ለመሰብሰብ እየፈለገ ነው አይደል? ስለዚህ እሱ ደግሞ መታየት የለበትም። ሰው እንዳያገኘው እየፈለገ ስለሆነ እሱም በየቦታው ሰው አስቀምጧል። ለዛ ነው እኛን እየላከን ያለ ነው። እንደዚህ አድርጊ እያለኝ እያለው ከኔ ጋር እኮ እናወራለን፣ ከሲስተርም ጋር ያወራል። ቢያንስ በቃ አትርፉኝ፣ በቃ ለመቼ ነው እንደዚህ የምትሆነው? አትርፉኝ እያለ ነው እያለ። ስለዚህ እኛ እሱን እየረዳን ያለ ነው። ለዛ ነው እኔ እዚህ መጥቼ ይሄንን ሰነድ ይዤ ሂጂ ወደ እሱ ጋር ነው ይዤ የሚሄደው። ያ እንዳያገኘው ነው እየጣርን ያለ ነው። እሱ ቤት የተደበቀው ተደብቆ የተቀመጠው እሱ እንዳያገኘው ነው። በየቦታ ነው ሰው እያስቀመጠ ያለው። ስለዚህ እኛንም እኮ እንደማይፈልገና እንደማያጠምደን አታውቅም። አየኝ አላየኝ እያልኩ ነው የምሮጠው። ለምን እኔ ደግሞ የሆነ ነገር ምን እያደረገች ነው እኛ እንዳስቀመጥ ነው እኛ እየረዳ ነው እንደሆነ ቢያቅ ደግሞ እኛ ምንድን ነው የሚያደርጋል? ለእኛም እኮ ለህይወታችን ያሰጋናል ታውቃለህ። ስለዚህ እያንዳንዱ ነገር ትነግሪኛለሽ፣ ያሉበትን ቦታ ወስደሽ ታሳይኛለሽ። ችግር የለም ወስደሃለሁ። እኔ እሱ በቃ እሱ እንዲታርፍ ነው። እኔ እንደውም አንተ እንድታግዘኝ እፈልጋለሁ። በቃ እሱ እንድናተርፈው እፈልጋለሁ። ውድ ቤተሰቦች ምን ልል እንደምችል አላውቅም። ሳለ አቶ ሞገስ ሞቷል እያሉኝ ነው። ሚኪ በህይወት አለ እያሉኝ ነው። ወይዘሮ መስከረም አሉ እያሉኝ ነው። አዜብ እስካሁን ስንፈልጋት እንደነበረችው አይነት ሴት አይደለችም እያሉኝ ነው። በጣም ግራ የሚያጋባ ነገር ነው። ግን ሁሉም ነገር ጥንቃቄ አድርገን እያንዳንዱን ነገር አጣርተን ለእናንተ እናሳውቃለን። እንግዲህ የአቶ ሞገስ እንደ ውሸት ሆኖ ባልሞቱ ጸሎታችን እውነታውን ስላላረጋግጥ ገና ጥቁር ስለለበሰች ሞቷል ስላለች ብቻ እውነት ነው ማለት አይደለም። እስኪ ያለውን ነገር እናጣራለን።